ምንድነው እንዴ? ይሄ ሚኪ ልብስ አይደል እንዴ? የወንድሜ ልብስ አይደል እንዴ? ምንድነው ደሙ ምንድነው ደሙ? ኧረ በለው ምንድነው? ይሄ ግን እርግጠኛ ነህ? ይሄ አይተኸዋል? ኧረ በለው ወይኔ በስመ አብ ምንድነው? እሺ ምንድነው ይሻለን? እሺ አሁን ምንድነው ደግሞ? እኮ ነግሬዋለሁ መጀመሪያ እኮ አትሂድ ብዬው ነበረ። ኧረ እሺ እና ወዴት ልናገኘው እንችላለን? እንደውም እዚህ አካባቢ ካገኘን ሚኪ ነው እንዴ? ሚኪ እንዳይሆን እንዴ? ሚኪ እንዴ? ማነህ አንተ? ምን እየሰራ ነው እዚህ ጋር? ምንድነው ደግሞ ያዝከው? ይሄ ግዛት ደግሞ የእናታችን ነው። እናታችን እምዬ እማማ አለች። እሷን የነካ ይሄ አሁን ያልከው ሰውዬ እሷን ነክቶ ነው እናታችንን እንደዚህ የሆነው። ክልትው ነው የሚለው። ማናት? ቆይ እናታችሁ እቺ እናታችሁ ማናት? እናታችንማ በስሟ የገነነች ከፍ ያለች እኛን ሁላ የምታሰማራ የመናፍስቱን የሁሉንም ነገር የጅቦቹንም ግብሩን ሳይቀር የምትቀበለው እሷ ናት። ስለዚህ ይሄ ነው የመጨረሻ ቃላችን። ይሄን ከሰማ ቶሎ ብላችሁ ውልቅ በሉ። እናታችን መምጫ ሰዓቷ ይደርሳል። ሲደርስ ይሄን ነገር እናንተ ቶሎ ብላችሁ ውልቅ ካላደረጋችሁ እሷ በመናፍስቷ ከመጣች በመንፈሷ ከመጣች እኔ እንጃ መሬቱ ይንቀጠቀጣል፣ ሰማዩ ነጎድጓድ ነው የሚሆነው። ሰላም ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም ተገናኝተናል። ዛሬ እንደምታዩኝ እንግዲህ ጫካ ውስጥ ነው ያለሁት። ይሄ ጫካ በጣም ብዙ ነገር የተፈጠረበት ብዙ ነገር የተከሰተበት ቦታ ነው። እንደምታውቁት እንግዲህ አይታችሁ ከሆነ ሚኪ ጎጆ ቲዩብ ላይ እንግዲህ እዚህ ጫካ የማይደፈረው ጫካ ውስጥ ገብቶ የሆነች ሴትዮ ግዛት ነው እንግዲህ እንደተባለው ቪዲዮንም ካያችሁት እንግዲህ ካስተዋላችሁት እዛ ውስጥ ነው ያለነው። ሚኪ እንግዲህ ወንድሜ ነው፣ እናንተም ፈልግልኝ ብላችሁኛል። ሚኪን ለመፈለግ እኔ እዚህ ነው ያለሁት። እንግዲህ ደግሞ እዚህ እንደምታዩት በጣም ነው የሚያስፈራው። እኔም ከአባላቶች ጋር ነው የመጣሁት። ሚኪን እንግዲህ ልፈልገው መጥቻለሁ እዚህ ጫካ ውስጥ። ሚኪን እንደተመለከታችሁት የሰው ጅብ ነበረ እንግዲህ ያሯሯጠውም የነከሰውም ተብለናል። እንግዲህ እስቲ እዚህ ገብተን ደግሞ ነገሮችን አጥርተን በደንብ አስፍተን ለእናንተ የምናሳያችሁ ይሆናል። ቪዲዮውን ስትከታተሉት ሙሉ ነገሩን ታያላችሁ ብለን እናስባለን። እንግዲህ ፈጣሪ ያግዘን፣ ተከተሉን። ሚኪ በዚህ በኩል መንገድ የለም መሰለኝ። ሚኪ ኧረ በለው ወረዛ አካባቢ የሆነ ነገር እያየሁኝ ነው ልበል እንዴ? ሚኪ ነው እንደዛ ጋር ሚኪ ካሜራ ማን ወደ ተጠጋ ሚኪን ያየሁት መሰለኝ። ሚኪ እንዴ ምንድነው እንዴ? ይሄ ሚኪ ልብስ አይደል እንዴ? የወንድሜ ልብስ አይደል እንዴ? ምንድነው ደሙ ምንድነው ደሙ? ኧረ በለው ምንድነው? ይሄ ግን እርግጠኛ ነህ? ይሄ አይተኸዋል? ኧረ በለው ወይኔ በስመ አብ ምንድነው? እሺ ምንድነው ይሻለን? እሺ አሁን ምንድነው ደግሞ? እኮ ነግሬዋለሁ መጀመሪያ እኮ አትሂድ ብዬው ነበረ። ኧረ እሺ እና ወዴት ልናገኘው እንችላለን? እንደውም እዚህ አካባቢ ካገኘን
ተከተለኝ በእናትህ ና። ያገኘሁት ነገር አለ። ትንሽ ደም ቢኖረውም እንግዲህ ያገኛለሁ ብዬ አስባለሁ። እንዴ ምንድነው ደግሞ ያ ኮፍያ ነው? ኮፍያ እስቲ ካሜራውን ሲያሳያቸው ኮፍያ ነው። ኮፍያ አድርጎ ነበረ ደግሞ መሰለኝ። እስቲ ኮፍያውንም ያገኘው ይመስለኛል። ኮፍያ ነው እንደሚታየኝ ግልጽ ነው። ልክ ነው ኮፍያ ነው። አዎ በዛ በኩል እንግዲህ ተመልካቾቻችን ኮፍያም አግኝቻለሁ፣ ልብሱንም ይሁን አግኝቻለሁ። ደም አለበት። ሚኪ እንደምታዩት ኮፍያ አድርጎ ነበረ። እኔ እንደምታዩት ከሆነ ብዙ ነገር እያገኘሁኝ ነው። ሌላም ነገር አገኛለሁ ብዬ አስባለሁ። ኮፍያውም የሱ ይሁን አይሁን እንግዲህ አላውቅም፣ ግን አግኝቼው ነገሮችን ሁሉ አንድ ግልጽ እንደማድረግላችሁ እርግጠኛ ነኝ። ተከተሉኝ። ያኛውንም ነገር እንዲሁ በደንብ ተከተሉ። ያገኘው ነገር አለ እንዴ? የለም ለማመን ይከብዳል። ኮፍያ የሱ አይመስለኝም። ይሄማ ሌላ ነገር ነው ያለበት። ሌላ ነገር እኮ ነው የሚታየኝ። ጸጉር ነው። ኧረ ይሄ ጸጉር ነው። ኮፍያ ውስጥ ጸጉር አለ። ይሄ መንካት አልፈልግም። ሚኪም ይሄ ለየት ያለ ነው፣ ተለቅ ያለ ነው። ኮፍያም አይመስለኝም። ሲጀምር ሌላ ነገር ነው። ኮፍያ የሚመስል ነገር ነው፣ ግን ተመልካቾቻችን ውስጡ ጸጉር አለ፣ ደም አለ፣ በደም የተጨማለቀ ነው። ይሄ ቦታ በጣም እያስፈራኝ ነው። እየሄደ በደንብ ወደ ጫካ ውስጥ እየገቡበት ሲሄድ በጣም የሚያስፈራ ነገር እየሆነ ነው። ሰውም ስላለ ነው እንጂ ወደዚህ መግባት አልፈልግም። እናንተም እየተጠነቀቃችሁ እባካችሁ። ይኸው እንደምትሄድ ደም እያየሁኝ ነው። ወደዛ ጋር የሚንቀሳቀስ ነገር ይቻላል። ተከተለኝ። ይሄን ነገር እንደ ያ ሚኪ ነው እንዴ? ሚኪ እንዳይሆን እንዴ! ሚኪ ሚኪ እንዴ! ማነህ አንተ? ምን እየሰራ ነው እዚህ ጋር? ምንድነው ደግሞ ያዝከው? ምንድነው? ኧረ ኑ ና፣ በዛ በኩል ና። ምንድነው ይሄ ደግሞ? ምንድነው ይሄ? ሚኪ ሌት ነው ያደረጋችሁት? ይሄ ምንድነው? ማነው እንደዚህ ያደረገው? ይሄን ደንበደም ማን ያደረገው? ኧረ ና ምንድነው ይሄ? አንተ ማነህ? ቆይ ማነህ? ምንድነው የምትበትነው ደግሞ? ማነህ አንተ? እኔ ምንም አላረግህም እኮ ተረጋጋ። ምንም አላረግህም። ማነህ አንተ? እኛ ምንም አይደል። ሚኪ ወንድሜን ፈልጌ ነው የመጣሁት። ሚኪ ምን እያደረክ ነው ታዲያ? እዚህ ጋር እዚህ ጨለማ ውስጥ እዚህ ጫካ ውስጥ ምን ታደርጋለህ በዚህ ሰዓት? ብቻህን አይደለ እንዴ? ቆይ ምንድነው ደግሞ ይሄ? ይሄ አይነካም። ይሄ የእኛ ነው። ለምንድን ነው እኛ የማንነካው? የእኛ ነው። ይሄ ከነካሁት ታከሽፈዋለህ። እሺ ምን እያደረክ ነው እዚህ ጋር? ቆይ ተረጋጉ። እናንተ አትቅረቡት። እሺ አንቀርበው። አንተም ትንሽ ራቅ በለው። አትጠጉት እያልኩኝ አይደል? አትጠጉት። እዛው እኔ በቃለሁ። ስማ ምንም አላረገም። እኔ አንድ ነገር ብቻ ነው ፈልገው። ምንድነው እኮ የምጠይቀህን ብቻ መልስልኝ።
ይኸው እኔ ምንም አላልኩም። ይኸው ቁጭ ነው የምለው። አሪፍ ቁጭ ነው የምለው። አልነካብህም። እሱንም አልነካውም። ተረጋጋ። እነሱም አይጠጉም። ይኸው እነሱም እየሄዱ ነው። ይኸው እኔና እሱ ብቻ ነው ያለነው። ያው እንግዲህ ተመልካቾቻችን እንደተመለከታችሁት ብዙ ነገር ተፈጥሯል። ብዙ ነገር ተከስቷል። እንግዲህ እዚህም በጣም የሚያስፈራ ጫካ ውስጥ አንድ ብቻውን የነበረ ሰው አግኝተናል። እሱም እንግዲህ እንደምትት ከቀልቡ አልነበረም፣ እየጮህም ነበረ። እሱንም እንደምንም አረጋግተን ከብዙ ልፋት በኋላ እሱን አረጋግተን እዚህ አስቀምጠ ነው ከሱ ጋር ምናወራ ይሆናል። እስቲ እሱን ከሱ ጋር ምናወራውን ቃለ መጠይቅ እሱም አንዳንድ ምን ጠይቀው ጥያቄ ያለን ፈለገው ጥያቄ እሱም ተስማምቷል። እስቲ ራስን አስተዋውቅልን እስቲ። ስሜ አማረ ነው። አማረ እባላለሁ። አማረ፣ ቆይ እንደማየው እዚህ ጫካው ማንም የማይገኝበትም በጣም ነው የሚያስፈራው። ምንድነው? ቆይ ብቻ ምን ትሰራለህ እዚህ ጋር? ምን እያደረግህ ነው የተቀመጥከው? ብቻዬን አይደለሁም። ስታየኝ ብቻዬን እመስልሃለሁ አይደለ? አሁን ስታየኝ ለብቻ አይደለሁም። ብዙ ሰዎች ነበሩ። እናንተ ስታየኝ ለብቻ እመስላችኋለሁ። ብዙ ነገር እየጠራሁ ነበረ። አቋርጣችሁኛል። ብዙ ነገር እያረኩ ነበረ። ብዙ ነገር ነው ያለፈው በዚህ በኩል። እናንተም ተጠንቀቁ እንዳትለከፉ። እንዴ ምንድነው የሚያልፈው በዚህ በኩል? ደግሞ ማን ነው የሚለክፈን? አዎ አይ ብዙ ነገር አለ። እናንተ ልጆች ናችሁ። ብዙ ማታውቁት ነገር አለ። እናንተ ገና ልጆች ናችሁ። እኛ ብዙ ነገር እያሳለፍን ነው እዚህ የምንገኘው። ተይዘን ነው፣ እኛም ተይዘናል። ምነግራችሁ አይገባችሁም። ተይዘናል እንዴ? ቆይ እሺ የሆነ ልጅ አይታል? ሚኪ የሚባል ሚኪ ያዛ ጋር ያ ልጅ የያዘው ልብስ ይታያል። ያ ደም የነካው እንደዚህ አይነት ነጭ ቲሸርት ያደረገ አይታል? ልብስ ደም የነካው ሞኝ ነው መሰለኝ። እንዴ እዚህ የገባ እኮ ማንም አይወጣም። እናንተ መግባታችሁ በጣም ገርሞኛል። ብዙም ስለሆናችሁ ነው። አንድ ልጅ ከትናንት ወዲያ መጥቶ ነበረ። ይሄን ነጩን ልብስ የለበሰው ከጃኬት ጋር ነበር የለበሰው። ጀሌዎች አሉ እዚህ፣ እናንተ አታውቁም። እነሱ እያንከላወሱ ነው ይዘውት የሄዱት። በዚህ ውስጥ ነው እንዳለ ይዘውት የሄዱት። ማአት ናቸው ይዘውት የሄዱት። ከኛ ጋራ ጓደኛ ናቸው። ግድ የለም ጓደኛ ናቸው ማለት። ቆይ አንተ እዚህ ምን ታደርጋለህ አሁን? አንተ እንዴት ገባህ እዚህ ውስጥ? እኛ እኮ ቅድም አልኩ እኮ አጀንዳ አለን። እዚህ ምን ሰራው ብዙ ስራ አለ። እዚህ መተን ብጭር ያለ ቦታ የምንጠራው ጥሪት አለ። የምንጠራው ነገር አለ። የሚከበድ ነገር አለ። መናፍስቶች አሉ። ግልጹ አማርኛ እሱ ነው። አይገባህም እንዴ? የምን መናፍስት ነው? አንተ ራስህ ቆይ ምንድነው የምታደርገው እዚህ ጋር? ምንድነው እናንተም አለበት እያልከኝ ነው እዛ ውስጥ? ወንድሜ ይኸውልህ እኛ በአመት አንዴ እዚህ ቦታ ላይ ግብር አለብን። ለግብር ነው የመጣሁት። ምንድነው የምትገብረው ደግሞ እዚህ ፌስታል ውስጥ ራሱ? ቆይ ምንድነው ማየው? ይሄ የማይነካ ነገር ነው። ተሰብስቦ ተከማችቶ የአመት ግብር ነው። ውስጡ ምንድነው ያለው? እሺ ቆይ ምንም ይሄ የሚነገር ነገር አይደለም። የአመት ግብር ነው ያለው እዚህ ውስጥ። እሱን ነገር ሰብስቤ ለአመት አጠራቅመን የቤተሰባችን ነው። አሁን ነው የምንገብረው። ሰዓቱ ደርሷል። እንዴ ቆይ እሺ ይሄ ነገር አሁን ለማን ነው የሚሰጠው? ይሄ ነገር ነው ግራ የገባኝ ነገር። መናፍስቶቹ መጥተው ይወስዳሉ። ይኸውልህ እነሱ አሁን ያንተ ጓደኛ ሚኪ ያልከውን የሚወስዱት አሉ። እነሱ የሰው ጅብ ናቸው። ዘነጣጥለው ነው የሚበሉት። አላቅም። እኛ ግን ለግብር ነው የመጣ ነው። እኔ በአመት አንዴ ወይ ሁለቴ እመጣለሁ እዚህ። ከመጣው በኋላ የምገብረው ነገር አለ፣ እገብራለሁ። ይሄ ተጠራቅሞ ነው የሚቀመጠው። ተቀምጦ ይገበራል ነው ማለት። አንተን እንዴት አልበሉም ታዲያ የሰው ጅቦቹ? እኛማ አባል ነን፣ አንድ ነን ማለት ትችላለህ። እኛና እነሱ አንነካካም። በመንፈስ ነው የምንለያየው። የእነሱ ሌላ ነው፣ የእኛ ሌላ ነው። ግን ምንም አይነት ችግር አይፈጥሩም ከኛ ጋር። ሌላ ሰው ግን እንደናንተ አይነት ንጹህ ሰው እናመልካለን ፈጣሪንም ብትሉ ካላችሁ ግን ቅርጥፍጥፍ አድርገው ነው የሚበላ። ነገርኩ። አሁንም ይሄን የሰበሰብካቸውን ከኋላ ያሉትን ጀሌዎችን ይዘህ ከዚህ ቦታ ብትሰወር ነው የሚሻለው። ለአንተም ያሰጋሃል አይደለም እንዴ? ልንገርህ፣ ይሄን ነው አሁን ያልከው ልጅ ትናንት ወዲያ እኔ ይኸውልህ የአመት ግብሩን ለማድረግ ይኸውልህ በየቀኑ እንበላለሳለሁ። ለሳምንት ነው የሚደረገው እዚህ ቦታ ላይ መጥቼ ቁጭ ብያለሁ እዚሁ። እሱ ያላችሁትን ሰው ተሰብስበው መጡ እንደናንተ ካሜራ አለኝ ምናምን ብሎ ካሜራ የሚቀርጻቸው ፈርጥጦ ጠፋ። ያው እሱን ተሸክመውት ነው የሄዱት። ይኸውልህ ሰዓቱ አሳቻ ነው። አሁንም ከሰማችሁ እናንተ ሙልቅ ብትሉ ነው የሚሻላችሁ። ወዴት ነው ቆይ የወሰዱት? ወዴት ነው የወሰዱት? እኔ ማወቅ የምፈልገው እሱን ወዴት ነው የወሰዱት? የት እንዳደረጉት ታውቃለህ? የምታውቀውን እንድትነግረኝ ነው ፈልገው። እኔ የት እንዳደረጉት አላውቅም። ግን ወደዛ ፈርጥጠው ነው የሄዱት። እነሱ የሰው ጅብ ሲባል ታውቃለህ?
እነሱ ይቀየራሉ፣ እንደ ሰው ይሆናሉ። ሲፈልጉ ደግሞ ማታ ማታ ደግሞ ይቀየራሉ። ስለዚህ እሱን የወሰዱት የት እንደሆነ አይታወቅም። ማታ ሲመሽ ነው ተለዋውጠው የፈለጉትን ነው የሚያደርጉት። አዎ ይህ ግዛት ደግሞ የእናታችን ነው። እናታችን እምዬ እማማ አለች። እሷን የነካ ይሄ አሁን ያልከው ሰውዬ እሷን ነክቶ ነው እናታችንን እንደዚህ የሆነው። ክልትው ነው የሚለው። ማናት? ቆይ እናታችሁ እቺ እናታችሁ ማናት? እናታችንማ በስሟ የገነነች ከፍ ያለች እኛን ሁላ የምታሰማራን የመናፍስቱን የሁሉንም ነገር የጅቦቹንም ግብሩን ሳይቀር የምትቀበለው እሷ ናት። ስለዚህ ይሄ ነው የመጨረሻ ቃላችን። ይሄን ከሰማ ቶሎ ብላችሁ ውልቅ በሉ። እናታችን መምጫ ሰዓቷ ይደርሳል። ሲደርስ ይሄን ነገር እናንተ ቶሎ ብላችሁ ውልቅ ካላደረጋችሁ እሷ በመናፍስቷ ከመጣች በመንፈሷ ከመጣች እኔ እንጃ መሬቱ ይንቀጠቀጣል፣ ሰማዩ ነጎድጓድ ነው የሚሆነው፣ ጅቦቹ ይወጣሉ፣ እናንተም አይቀርላችሁም። ይሄ ነው ያለው ነገር። ጓደኛችሁም የሚገኝ አይመስለኝም። እንደው ካላችሁ አይቀር ዝም ብለህ ቀስ አድርገህ አንዳንድ ነገር ሰጥታ በምርክክም በምንም እዚህ የሚመለክበት አለ። እዛ ሂደህ ሳንቲምም ምንም ሰጥታችሁ ግብር አስገብታችሁ እንደኔ ልጁ ይመለስላችኋል ከፈለጋችሁ። ካልሆነ ግን እኔ እንጃ አይመስለኝም። እኔም ለተባበርኳችሁ ችግር እንዳይፈጠርብኝ እባክህ ሂድልኝ። አሁን ሂድልኝ። አንድ ጥያቄ ልጠይቅህ። የት ነው የሚገበረው? ግብር የት የሚገበረው? የት ነው የሚሰጡን ልጆች? በዚህ አካባቢ ዞር በሉና ፈልግ። አላውቅም እኔ ቦታውን። እኔ ግን እዚህ ጋር አሁን ከስራዬ ማሰናክለኛል። ገብቶሃል አይደለ? እሺ እኔ አሁን አንድ ነገር ብቻ ነው ፈልገው፣ አንድ ትንጥዬ ነገር እንድትነግረኝ ነው ፈልገው። ልብሱን ለምንድን ነው ያስወለቃችሁት? እሺ ትንሽዬ በቃ እሱ የት ለምን ሊገኝ እንደሚችል እኔ አላስወለኩትም። እርማት አርክ። እሺ ያስወለቁትን ሰዎች እሺ ቢያንስ የት እንደሚገኙ ትንሽዬ ፍንጭ ስጠኝ። እኔ ሄዳለሁ፣ ችግር የለውም። ይኸውልህ አሁን ምነግርህ ነገር ሚስጥር ነው። ሚስጥር እንዳባከንኩ ነው የሚቆጠረው። ችግር የለውም። እኔ ሚስጥር እጠብቃለሁ፣ አንተ ብቻ ንገረኝ። አዎ ምን መሰለህ እዚህ ጋር አሁን ሰዓቱ እንደምታየው 8 ሰዓት 9 ሰዓት ነው። ገባህ አይደል? 12 ሰዓት ሲሆን በዛች ጋር ይታያል። ያ ተራራው ነው። አዎ ተራራውን ትወጡና ማለት ነው ዋሻ ነገር አለ። ዋሻው ውስጥ ልታገኙት ትችላላችሁ። እዛ ነው መደበቂያቸው። ቀን እዛ ያፈናሉ፣ ማታ የሚያደርጉትን ያደርጋሉ። እኔ አላውቅም ምን እንደሚሆን ከዛ በኋላ። ብቻ ቦታው በዚህ በኩል ነው። እስከ ጫፍ ከፈለኩ ጠቁማለሁ፣ እስከ ጫፍ። እኔ ግን አሁን ስራ አለብኝ። አሁን ከስራዬ እያስተጓጎልከኝ ነው። ቅድምም የሆንኩትን የተለዋወጥኩትን አይተሃል። አሁንም ልለወጥ ስለምችል እባክህ ዞር በለኝ። ተመልካቾቻችን እንግዲህ እሱንም እንደምታዩት በጣም ተጨናንቋል። የሚገብሩትም ነገር አለ። እሱም እየተለዋወጠ ነው። ፊቱ 2-3 አይነት እየተቀያየረ እኔ ማዋራው ሰው ራሱ 3 ወይ 2 ይሁን ራሱ አላውቅም። አንዴ ትልቅ ይሆናል፣ አንዴ ሽማግሌ ይሆናል። ይሄን ሰውዬ እንኳን እኔ መቅረብም አልፈለኩም። እስቲ የሆነ ቦታ ጠቁሙኛል፣ ዋሻ አለ ብሎኛል። ትንሽዬ ተራራ ነገር ነው። እንግዲህ እኛም ወተን እንግዲህ ከተራራው ባሻገር ዋሻ አለ ብሏል። እስቲ ዋሻ ውስጥ ምን እንደሚፈጠር እኛ አናውቅም። እስቲ ሄደን አሁንም ሰዓቱ 8 ሰዓት 9 ሰዓት ነው የሆነው። እንደምትወድ ትንሽም ደመና አለ። እስቲ ፈጣሪም ያገዘን ነው ብዬ አስባለሁ። ተመልካቾቻችን ተከተሉን፣ እስቲ ተከተሉ። ኑ አንዳንዱ ናችሁ ኑሽ በተን በሉ። ቀስ በሉ። እሺ የሆነ ድምጽ እየሰማሁ ነው። ቀስ በሉ። ዋሻው አለ። ዋሻውን አግኝቼዋለሁ። እሺ ዋሻውን አግኝቼዋለሁ አለ። ዋሻው እንዴ በጣም የሚያስፈራ ነገር እያየሁኝ ነው። ከዋሻው በጣም የሚያስፈራ የሰው ጅብ እየወጣ ነው ያለው። የሰው ጅብ እንደዚህ አይነት ፍጥረትም አይቼ አላውቅም። ካሜራማን ናቱ ትንሽ ተጠጋ። እናንተ ዳግም በዚህ በኩል ና ካሜራ ተጠጋሽ፣ እንዳትወርቅ ደግሞ ቀስ በል። በስ በኩል አትሂዱ።
ዝቅ በል ና ተመልከታችሁ ና ያው እንግዲህ ተመልካቾቻችን ፍለጋችን የተመለከታችሁትን ይመስላል። ፍለጋችን እንደተመለከታችሁት የተለያየ ፍንጮችን አግኝተናል። የሚኪንም ቲሸርት እንግዲህ አግኝተናል። በደም የነካውም የተጨመላለቀ ነገር ነው። ሰውም አግኝተናል። ሚኪን አየው የሚል ከሰውኛ ወጣ ያለ ሰው ነው። እሱ ላይም እንግዲህ ሰው መደቤበት የተከታተሉት ይገኛሉ። ስለ እሱም አንዳንድ ነገር ሲኖር ለእናንተ ማሳውቃችሁ ይሆናል። እንደምትመለከቱት አሁን ትንሽ እየመሸ ነው። ቢመሽም እንግዲህ እኛ ሚኪን ሳናገኘው ሲጀምር ከዚህ አንወጣም፣ ተስፋም አንቆርጥም። ሚኪን የምናገኘዋል። ፍለጋችን እንግዲህ በፍለጋችንም አዲስ ነገር ካገኘን ለእናንተ የምናሳውቆች ይሆናል። ሚኪንም እናገኘዋለን። የዛሬ ፕሮግራማችን ይህን ይመስላል።